ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው እንግዲህ ትላንትና ልመና እየጀመሩ ነበረ እዛ ሰፈሮች ማለት ነው። እንግዲህ ይሄንን ነገር ማስማማት ወይም ደግሞ ማግባባት በቃ ይሄን ነገር ሊሄድ ነው ምናምን የሚባልበት ነገር ምንም አይነት ምክንያት የለም ማለት ነው። ካልሆነ ለገንዘብ በስተቀር ማለት ነው። ምክንያቱም ገንዘብ ስለሚልኩ እኛ ዘና ፈታ ልንን ነው በብራችሁ፣ ስለዚህ ብር አስገቡልን፣ እኛ ወሎ ሀገር ልንሄድ ነው እያሉ ነበረ። አስገቡ ማለት ነው። መልእክት ለእናንተ ነው፣ እሺ ለእኛ አይደለም። በዚሁ አጋጣሚ ማለት ነው ሂዱ፣ እውነት እናርፋችኋለን እኛም ማለት ነው። በቃ ሩታን አታገኟትም፣ ሩታን አትነካትም፣ ሩታ ጋር የትክ ልጄ ልጄ አትልም። ሰላም ይገኛል ማለት ነው። ዩቱቡም ሰላም ያገኛል ማለት ነው። ሂዱ ማለት ነው። እና በዚሁ አጋጣሚ በነገራችን ላይ ወሎ ሀገር ለእናንተ አይመጥንም። እውነት በጣም ነው ማዝነው እናንተ ከረገጧቸዋት ማለት ነው። እንደዚህ የወረደች ነው የቆሻሻ ሀገር አይደለችም። ወሎ ሀገር ማለት እየተከበረች ሀገር፣ ምርጥ ሀገር፣ የሰው ፍቅር ያላት ውይ፣ በተለይ ደግሞ ከሰው ጋር ሲዋደዱ፣ ከሰው ሲግባቡ፣ ፍቅርን ሲያስተምሩ፣ እናንተ ደግሞ ዝሙተኞች፣ እኔ እንጂ አላቅም ብቻ ሆነም ቀረም ጥርግ በሉልን፣ ሂዱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። እናም ደግሞ ብር አስገቡላቸው ቶሎ ብላችሁ ማለት ነው። በእናታችሁ እንደው እንረፋቸው ማለት ነው። ለትንሽ ጊዜ ማለት ነው። እረፍት እናገኛለን፣ ሰላም እናገኛለን። ጭቅጭቅ ምናምን ንዝንዝ፣ በተለይ ደግሞ በሉ ላይ እንዲነገድበት አንፈልግም። በየቀን ቀኑ ልጄ 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 እያለ ደግሞ እዛ ቤት ሊሄድ አንፈልግም እኛ ማለት ነው። እና በዚሁ አጋጣሚ ሌላው ነገር ምለው ነገር ማለት ነው ሄርሜላ በደንብ አድርገሽ አይኑን ሸፍኝው። ምክንያቱም የወሎ ልጆች ማለት የወሎ ወጣቶች ወይኔ እንዴት እንደ አባታቸው እንደሚያምሩ ማሻላ ናቸው እኮ ከቁመናቸው ከቅጥነታቸው እንዴት ውብ ውብ እንደሆኑ የወሎ ሴቶች ማለት ነው። እና ባልሽ ደግሞ ማለት ነው የወደፊት ባልሽ ፍቅረኛሽ ማለት ነው አንዷን አይቶ ደግሞ እዛው እንደ ፌንት እንዳይነቅልብሽ በዚህ ተጠንቀቂ አደራሽ ማለት ነው። እና ይሄንን ነገር አሳስብሻለሁ በደንብ ማለት ነው። ግን ወሎ ሀገር ሲባል እኮ እንደናንተ የወረደና ቆሻሻ አገር አይደለም። እንደውም እናንተ ከሄዳችሁ መርገጣችሁ ራሱ እኔ እንጃ በጣም ያሳዝነኛል። ስለሄዳችሁበት ሳይሆን እግራችሁ ላይ ስላቆማችሁበት ማለት ነው። እንደናንተ ዝሙት አስተላላፊ ወሎ ሀገር ለመገኘት እኔ እንጃ አላቅም። ሲቀጥል ማለት ነው እኔ እንጃ ለዚህ ነገር ምክንያት ሆናችሁ ሚዲያ ላይ መታችሁ እንደዚህ እንሄዳለን ያን እንሄዳለን ለምንድን ነው የምትሉት? ሂዱ፣ መብታችሁ ነው። እኛ ምን እናደርጋችሁ? ምን ይፈጠር ታዲያ? አይ የሚፈጠረውማ እኛ እናውቃለና እነዛ ፍየሎች ብር ካላስገቡ በምን ትሄዳላችሁ? መቼስ የራሳችሁ ብር አውጥታችሁ የራሳችሁ ወጪ ሁሉ ነገር ሸፍናችሁ አትሄዱም አይደል? በነገራችን ላይ እውነቴ ነው ብላችሁ ትንሽ ብትረጋጉ አሪፍ ነበር፣ እኔ እንዳሳብ ማለት ነው። ምክንያቱም በመጀመሪያ ደረጃ ቀለበት አስራችሁ ከዛም ደግሞ ተጋብታችሁ ከዛም ደግሞ ከሰርጋችሁ በኋላ በቃ ልክ እንደ አረቦች ማለት ነው ለመዘናናት እንደው ዘና ፈታ ልትሉ ወሎ ሀገር ብትሄዱ አያምርባችሁም ነበር? እንደ ሀሳብ ነው እኔ ከምሬ ነው የምላችሁ። ይሄንን ነገር ነው ማድረግ ያለባችሁ እንጂ አሁን ደግሞ አይ ይደብራል፣ ትንሽ አስደብራችሁት ማለት ነው። ግን እኛ አንፈልጋችሁም፣ ሂዱ ማለት ነው። እሺ ተጠረጉ ማለት ነው። ብቻ እኛ የምንፈልገው ከእናንተ ነብሯን ብቻ አትንኩብን፣ በቃ ሩታዬን አትንኩብን እንጂ የፈለጋችሁ ነገር አድርጉ። አሁን እናንተ መብት የሚገባ የለም። ምክንያቱም ባልና ሚስት ልትሆኑ ነው በቅርቡ። በዚሁ አጋጣሚ አንድ ነገር ልንገራችሁና የፌክ ቀለበት እንዳለ ደግሞ በደንብ አድርጋችሁ ጠንቀቃችሁ ወቁ የሩታ እህቶች። ከአሁኑም እነሱ ሳይቀድማችሁ ማለት ነው ይሄንን ነገር ማወቅ አለባችሁ። ቀለበቱም ደግሞ የፌክ እንደሆነ የድራማ ቀለበት እንደሆነ ልንገራችሁ ማለት ነው። እኛ አንድ ነገር አያመልጠንም ማለት ነው። እና ስለዚህ የሄርሜላ ፍየሎች ማለት ነው ብዙም አትናደዱ፣ ብዙም አትጪሱ። እዚህ ጋር እኮ አሁን ሩታን እንደዚህ ሆነች ያን ሆነች የምትሉ ሰዎች ሩታ ከህይወታችሁ ወጥታለች፣ እኛም ከህይወታችሁ ወጥተናል። እኛ እኮ ስለ ሄርሜላ እኮ አናወራም። የሄርሜላን ፈት እኮ አምጥተን አንለጥፍም። እንደው እውነቴ ነው የምላችሁ እኮ አንዳንዳቸው ለልጃቸው የሚያስተምሩትን ዝሙት በተለይ እቺ ምንድናት የምትባልዋ ስሟን አልጠራትም። እቺ ቢሩት ያለችዋ ማለት ነው። አንድ ደግሞ አለች በቃ ለልጃቸው ምን እንደሚያስተምሩ ምን እንደሚያረጉ አላቅም፣ ምን አይነት ሁኔታ እንዳሉ አላቅም። በቃ ነጋ ጠባ ላይቭ ላይ እሪ ነው እንጂ
ሌላ ነገር የሚያውቁ ነገር የለም ማለት ነው። በዚሁ አጋጣሚ ማለት ነው የሩታ ቤተሰቦች ፎሎ አናረግም አላሉ ማለት ነው። እናንተ ደግሞ 4 ፍሬ ፎሎ አረጋችሁ አላረጋችሁ፣ ሰብስክራይብ አረጋችሁ አላረጋችሁ፣ ቅንቅናሞች ማለት ነው። ማን ይፈልጋችኋል? እንደውም እጃችሁ ንጃሳ ነው፣ እንዳትነጅሱት ዩቱቡን ማለት ነው። አንዳችሁ የሆነ ሰብስክራይብ ካረጋችሁ የሄርሜላና የአብርሽ ደጋፊዎች ማለት ነው ነጃሳ ስለሆናችሁ ሰውን ስለምትነጅሱ አይፈልጉም። እንደውም እነሱ ማለት ነው አስገቧት እኮ ጀግና ናቸው የሩታ እህቶች። ይኸው ከ10,000 በላይ አስገቧት። እሱንም በ7 ነው በ6 ሰዓት ውስጥ ማለት ነው። እናንተን ማን ይፈልጋል? ሩታዬ መቶ ያ በሽተኛ የዚች የውሽሚት ፍቅረኛ ካነካት በስተቀር በጣም ነው ሰው የሚወዳት ማለት ነው። እሱ እየሄደ እየነካት የሆነ ነገር እያረጋት በቃ እንደዚህ ስር እያላት ነው እንጂ ህዝብ የሚጠላት ታውቃላችሁ። ነብሯ ማለት እንቁ 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 ናት፣ ከእንቁም በላይ ናት። ስኳር ናት፣ እንዴት እንደምጣፍጥ ማለት ነው። ወደዳችሁን ጠላችሁ ሩታዬ በኦዲየንስ ዘንድ የተወደደች የተከበረች ድንቅ ዩቱበር ናት። ድንቅ የሀብቴ ልጅ ናት ማለት ነው። የእናንተ ሰብስክራይብ ደግሞ ማን ይፈልጋል ማለት ነው። ልጃችሁንም እንኳን 100,000 ማስገባት አቅታችኋል አይደለም? እኛ ማለት ነው አይደለም? የሩታን ወንድም ሰብስክራይብ ለምታረጉ ውሽሚትን እንኳን ስንት ጊዜ ሆነው አሁን ማለት ነው 100,000 እንኳን ማስገባት አቅታችሁ። እውነት የእሷን ሰብስክራይብ እኛ የሩታ እህቶች ለቃቅሮን ቢያነሱባት 50 ትወርዳለች ማለት ነው። መጀመሪያ ራሳችሁ ቻሉ። ደግሞ ባልሆነ ቦታ አትገኙ። የእናንተ ቦታ ያልሆነ ቦታ መታችሁ እንደ ዝንብ ጠብ አትበሉ። በነገራችን ላይ ዝንብ አይደለም እንዴ ያለ ቦታው መቶ ቁጭ በል ያላሉበት ቦታ መቶ ቁጭ የሚለው ማለት ነው። ልመና እየለመኑ እኮ ነበረ ትላንትና እንጂ በተግባር ሂዶ በቃ እኛ ወሎ ሂደናል፣ ወሎ ገብተናል። እንደውም እናንተ በእናንተ ስም ራሱ ወሎ መባሩ ራሱ በጣም ነው የሚያስጠላው። እና እንደናንተ የወረደ ቆሻሻ አገር አይደለም፣ የተከበረ ሀገር፣ ክብር ያለው ሰውን የሚወድ ሰውን የሚያከብር የፍቅር ሀገር ናት ወሎ ማለት ነው። እንደናንተ ልክስክስ አይደለም። ባለትዳር ወንድ ሴት የሚወስድ 2 ልጆች ያላት ሚስት ደግሞ ወንድ የሚያገባ እንደዚህ የተጨማላለቀች ሀገር አይደለችም ማለት ነው። ለማንኛውም ማለት ነው እንደው ጥርግ ባላችሁ። ወይኔ እኔ ጨነቀኝ፣ ከምሬ ነው ሙላችሁ። ሰላም ይገኛላ አይነዛነዝም፣ እየሄደ እየመጣ ነዝናዛ ማለት ነው። ሩታንም እኮ ይዟት ሄዳል፣ ግን ቢሄድ ራሱ ማለት ነው እናርፈዋለን። ለምን ሩታን እዛ ይዟት ከሄደ ማለት ነው ቪዲዮ ላይ አይወጣማ። ሩታን አይጨቀጭቃትም፣ ልጄን አይልም። ገመናውን ስለሚወጣባት ማለት ነው። የውሸት ስለሆነ የሚሰራው ነገር የሚያረገው ነገር ውሸት ስለሆነ በሴት ክብር እንደሚቀልድ ስለሚታወቅበት ሩታን አይነካትም። ከካሜራ ጀርባ እየደበቀ ይንከባከባታል። ወደ ጠልታ ነው የምትንከባከባት። ባትንከባከባት ነበረ። እውነት አንዳንዶቹ የማያውቁ አሉ እንጂ እውነት አንተ ጀግና ሆነ ጎበዝ ብትሆን ሩታን ከተህ ሩታን አልፈልግሽም ብላ ሄርሜላ ብታገባት ነበር። ይሄንን ነው እኛ የምንጠብቀው። የአንተ ውጤትህን ትክክለኛ እስቲ ሄርሜላን አግብታ የምትኖር ከሆነ እናያለን። የአንተ ውርደት፣ የአንተ ቅሌታሞች፣ የሁለታችሁን ቅሌት፣ የሄርሜላም የአብርሽን ቅሌት በቅርቡ ካልወጣ እመኑኝ ማለት ነው በትንሽ ጊዜ ጠብቁ። የእናንተ ነገር ካልወጣ ማለት ነው። ምድረ ውሸታሞች ማለት ነው። እንደናንተ ማን ውሸታም አለ? አስመሳይ ሁላ ማለት ነው። ላሽ በይ